ማሻሻቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንዲሚነሳ ነው የሚቀር ነው የሚያልፍ ነው ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያትን ገባ የነበረ እኮ ምላችሁ ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ኢ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋ ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግሥተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግሥተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባሕርየ አይጥን ገንዘብ ያደረገ አምላክ የለንም፣ ባሕርየ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባሕሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዲሁ በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ሥጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይወጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው። ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? አይ ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራ ብንውል ሰውዬው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ሥጋና መለኮት የተዋሃደው በመለኮትና በሥጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ አንደ በቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሳ ደዌ ነው ወጾረ ሕማመነ። ከዚያስ የኛንን በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ ጲላጥ ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልውጥ በውይይት ብቻ የዋጥሁት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተ ክርስቲያን ደግሳለች፣ ኑ ሀቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ሥጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው።
ስንዴው ተለውጦ የጌታን ስጋ ይሆናል። ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ከዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገቦ ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ስጋና ክቡር ደም ደግሞ የምናየው ህብስትነቱን ሳይለቅ ወይንነቱን ሳይለቅ የክርስቶስ ቅዱስ ስጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደም ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ስጋና ክቡር ደም የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮሃችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ስጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ የለውም ማለት ነው። ስለዚህ ክርስቶስ ህይወት ነው። ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው።